የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአበበ ቢቂላ ስታዲየም ተገኝተው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን አበረታተዋል። ምክትል ጠቅላይ ሚኒስትሩ በሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ላይ እየተሳተፈ ያለው ቡድኑ እያሳየው ያለ ጠንካራ የድል አድራጊነት መንፈስ የመጪው ዘመን የኢትዮጵያ እግር ኳስ ትንሳኤ ምልክት እንደሆነ ተናግረዋል። ታዳጊዎቹ ኢትዮጵያውያን እግር ኳስ መጫወት እንደሚችሉ አሳይተዋል ብለዋል። ሶስታቻም ምንም አይደለም ለአሁኑ ማለፍ ኦሬዲ አሳክታቸዋል። ነገ ከነገ ወዲያ ላለው አይደለም የኔንት ነገም ብትሸነፉ የኢትዮጵያ ወጣቶች የኢትዮጵያ ታዳጊዎች እግር ኳስ መጫወት እንደሚችሉ ግን አሳይታቸዋል። ለተመልካቹም ለኢትዮጵያ ሕዝብ እና እንኳን ደስ አላችሁ ማለት ፈልጋለሁ። ከጎናችሁ ነን። አይዟችሁ ደግሞ ታሳኩታላችሁ። ታች መስራታችን በጣም ውጤታማ እንደሆነ አሳይታቸዋል። የባህልና ስፖርት ሚኒስትርም ላደረገው ድጋፍ እንዲሁም ፌዴሬሽኑ ላደረገው ድጋፍ ሁሉም ኮቺንግ ስታፉን ሁሉ ማመስገን ፈልጋለሁ። አይዟችሁ መንግስት ለዚያ ነው በየቦታው ሜዳዎችን እየገነባ ያለው እና እንዲህ አይነት ወጣቶች ነው ያገኘንና እንደነ ዳዊት አይነት በጣም ብዙ ስማቸው የሚጠራ አለ። አቶ ተመስገን ቡድኑ ውጤታማ እንዲሆን ከጎኑ የሆነውን የኢትዮጵያን ሕዝብ የባህልና ስፖርት ሚኒስቴር የአሰልጣኝ ቡድን አባላትን እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን አመስግነዋል። ዛሬ ብቻ ሳይሆን ሩዋንዳ ሁላችሁም እንደምታውቁት 11 ጨዋታ አካባቢ መስለኛል ያደረገ ወደ 6 ተሸንፈናል። ወደ 2 ብቻ መስለኛ አሸነፈ። 3 አቻ ወጣን። አሁን ሩዋንዳን በታሪክ እናንተ አሸንፋል። ይሄ በጣም ቀላል ነገር አይደለም እና ያሳያችሁት ብቃት ያሳያችሁት ተስፋ ነገ ከነገ ወዲያ ኢትዮጵያ 2029 እንደምታውቁት አፍሪካ ዋንጫን ለማስተናገድ ጥያቄ አቅርበናል። ያው ይፈቀዳል ብለን እናስባለን። ስቴዲየሞችን እየገነባን ነው። የ2029 እና ከዚያ በኋላ ተጫዋቾች እናንተ ናችሁ እና የእናንተ ጓደኞች ናቸው። ስለዚህ እንኳን ደስ አላችሁ። ስፖርቱን እንደግፋለን፣ አብረን እንሰራለን። በነፃ ያገለግሉትን በኢትዮጵያ መንግስትና በራሴ ስም ማመስገን እፈልጋለሁ። ከጎናችሁ ነን። ኢትዮጵያ የ2029 አፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧን ያስታወሱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ሂደት ውስጥ አሸናፊ ብሔራዊ ቡድን ለመገንባት ታዳጊዎች መሰረት መሆናቸውን አክለው ገልጸዋል። ኢትዮጵያ ውድድሩን ለማሰናዳት ይፈቀድላታል ብለው ተስፋ እንደሚያደርጉም ተናግረዋል። ይህንን ውጥን ከዳር ለማድረስ አሸናፊ ብሔራዊ ቡድን ከማዘጋጀት ባሻገር ስታዲየሞችና የልምምድ ሜዳዎች እየተገነቡ እንደሆነም አስገንዝበዋል። በየአካባቢው ከአነስተኛ እስከ ግዙፍ ስታዲየሞች እየገነባን ነው ብለዋል። ክቡር ጠቅላይ ሚኒስትራችን እንዳሉት እነዚህ ሜዳዎች የምንሰራው ከ10 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ተቀይሮ እንድናየው ስሙ የሚጠራ ህዝቡ ደግሞ እንደምታዩት ነው። ኳስ ይወዳል። በተለይ እግር ኳስን በጣም ይወዳል። አንተ እድሉን አግኝታችሁ ተጫውታችኋል። እድሉን ሳያገኙ ግን በየአካባቢው የሚጫወቱ ደግሞ የመመረጥ እድሉንም እና የመታየት እድሉንም ያላገኙ ደግሞ በርካታ ወጣቶች ይኖራሉ። ስለዚህ ታዳጊዎች ላይ መስራት፣ ታች ላይ መስራት ስፖርቱን ለመቀየር ትልቅ ለውጥ ያመጣል በሚል በየቦታው አዲስ አበባ ብቻ ሳይሆን በየከተሞች የሚገነቡ ሜዳዎች እንደናንተ አይነት ወጣቶችን ለብሔራዊ ቡድን ማብቃት ነው። ኢትዮጵያ የ2029 አፍሪካ ዋንጫን ለማሰናዳት በቀጣይ 2 ዓመታት ውስጥ የሚጠናቀቁ 6 ስታዲየሞችንና ከ12 በላይ የልምምድ ሜዳዎችን እየገነባች እንደሆነ የባህልና ስፖርት ሚኒስቴር በቅርቡ ማስታወቁ ይታወሳል። በሌላ በኩል የጉዞ ወደ 2029 አካል የሆነው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ካደረጋቸው 3 ጨዋታዎች 7 ነጥቦችን በመሰብሰብ የምድብ አናት ላይ ተቀምጦ ጥሎ ማለፉን ተቀላቅሏል። ቡድኑ በ3ኛ የምድብ ጨዋታ ትላንትና ከሶማሊያ ጋር 3 አቻ ተለያይቷል።